Back up as well. Oh, fabulous. Messi hits one. Oh, what a goal. That is sensational. Absolutely outstanding. ሰላም ጤና ይስጥልኝ የቀይ ሰይጣኖቹ ቤተሰቦች ከኦልትራፎርድ ቤት እጅግ አስደሳችና ሰበር የሆነ የዝውውር መረጃዎች ወጥተዋል። ክለባችን ማንቸስተር ዩናይትድ በቀጣዩ የውድድር ዘመን የአጥቂ መስመሩን ይበልጥ ለማጠናከር ትልቅ እቅድ ይዞ ተነስቷል። ታማኙ የስፖርት ጋዜጠኛ ቤን ጃኮብስ ይፋ እንዳደረገው ዩናይትድ የዌስትሃሙን ድንቅ የክንፍ መስመር ተጫዋች ክሪስቴንሲዮን ሰመርቪልን ለማስፈረም ቀጥተኛ ለክለብ ንግግር በይፋ ጀምሯል። ለመሆኑ የዚህ ዝውውር ዝርዝር ሁኔታ ምን ይመስላል? የዌስትሃምስ የዋጋ ጥያቄ ስንት ነው? ሙሉ መረጃውን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ በማድረግ አብራችሁን ዝለቁ። የሰመርቪል የዝውውር ሁኔታ። አዎ ዩናይትዶች በዝውውር ገበያው ላይ በይፋ መንቀሳቀስ የጀመሩ ሲሆን የሰመርቪል ስም በክለቡ የዝውውር ዝርዝር ውስጥ በጣም ከፍተኛ ቦታ ላይ ተቀምጧል። እንደ ቤን ጃኮብስ ዘገባ ከሆነ በአሁኑ ሰዓት በክለቦቹ መካከል እየተደረገ ያለ ንግግር የመጀመሪያ ደረጃ ወይም የዳሰሳ ቢሆንም ዩናይትድ የተጫዋቹን የዝውውር ሁኔታና የዌስትሃምን አቋም ለማወቅ ቀጥተኛ ግንኙነት አድርጓል። ሰመርቪል በቅርቡ በተጠናቀቀው የዓለም ዋንጫ ላይ ለሆላንድ ብሔራዊ ቡድን 2 ጎሎችን አስቆጥሮ 2 ለጎል የሚሆኑ ኳሶችን በማመቻቸት አስደናቂ ብቃት ማሳየቱም ይታወሳል። ዌስትሃም ዩናይትድ ካለፈው የውድድር ዘመን በኋላ ወደ እንግሊዝ ሻምፒዮንሺፕ መውረዱ ይታወቃል። ይህ ደግሞ እንደ ሰመርቪል ያሉ ትልልቅ ኮከቦቻቸውን በግዴታ እንዲሸጡ በር ከፍቷል። ዌስትሃሞች ለተጫዋቹ እስከ 50 ሚሊዮን ፓውንድ አካባቢ ይፈልጋሉ ተብሎ ቢገመትም ወደ ታችኛው ሊግ መውረዳቸው ዩናይትዶች ዋጋውን በተሻለ ሁኔታ ተደራድረው እንዲቀንሱ ትልቅ የወርቅ እድል ይሰጣቸዋል። ነገር ግን ይህ ዝውውር ሙሉ በሙሉ እንዲሳካ አንድ ትልቅ ቅድመ ሁኔታ አለ። ቤን ጃኮብስ እንዳብራራው ለማንቸስተር ዩናይትድ ለሰመርቪል ይፋዊ የገንዘብ ጥያቄ የሚያቀርበው ማርከስ ራሽፎርድን ከክለቡ መሸጡ ሲረጋገጥ ብቻ ነው። ራሽፎርድ በባርሰሎና የነበረውን የውሰት ቆይታ አጠናቆ ቢመለስ አሁንም በክረምቱ ኦልትራፎርድን ሙሉ በሙሉ ይለቃል ተብሎ ይጠበቃል። እሱ ሲለቅ የሚገኘው የዝውውር በጀት እና ክፍተት ቦታ ቀጥታ ሰመርቪል ግዢ ይውላል። ክሪስቲያን ሰመርቪል በፍጥነቱ በድንቅ ክህሎቱና በፕሪሚየር ሊግ ባለው ልምድ ለዩናይትድ የአጥቂ መስመር ትልቅ ተጨማሪ ኃይል እንደሚሆንም ጥርጥር የለውም። እናንተስ የዩናይትድ ደጋፊዎች ሰመርቪል የራሽፎርድን ቦታ በአግባቡ መተካት ይችላል ትላላችሁ? የ50 ሚሊዮን ፓውንድ ዋጋ ስለሱ ይገባዋል? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ትኩስ መረጃዎች እስከምንገናኝ ድረስ ቀይ ሰይጣኖቹ መልካም ጊዜ